ቼልሲዎች አሰልጣኛቸውን አሰናብቷል። ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና ምሽት ላይ ቼልሲዎች አሰልጣኛቸውን ሊያም ሮዘነሪን ማሰናበታቸውን ይፋ አድርጓል። ይህንንም በቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት በአክብሮት እጠይቃለሁ። እናንተም በዚህ ዙሪያ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ፕሮግራማችን የምናቀና ይሆናል። አብራችሁን ቆዩ። የቼልሲ አዲስ ባለቤቶች የሆኑት ብሉ ኮ ኦነርሺፕ ግሩፕ ከኢብራሂሞቪች ክለቡን ከገዙ ጀምሮ የተለያዩ አሰልጣኞችን ሲቀይሩ መመልከት ይችላል። ከመጀመሪያው ከቶማስ ቱሄል ድረስ እስከ ትናንትና እስከ ተሰናበተው ሊያም ሮዘነሪ እንግዲህ 10 አሰልጣኞችን መቀያየር ችሏል። ይህንን አሰልጣኝ እንግዲህ ከእህት ክለባቸው ከሆነ ከፈረንሳዩ ስትራስበርግ ክለብ ነበረ ወደ ቼልሲ ማምጣት የቻሉት። ሲያመጡትም በ6 ዓመት ተኩል ጊዜያቶች እንዲቆየ ነበረ ያመጡት። ነገር ግን 4 ወርም ሳይሞላው ከቼልሲ ሊሰናበት ችሏል። ጃንዋሪ ወር ላይ ነበረ ለቼልሲ ፊርማውን ያኖረው። ከፈረመም በኋላ እንግዲህ በተከታታይ ጥሩ የሚባሉ ውጤቶችን ማስመዝገብ ችሎ ነበር። በተለይ በፕሪሚየር ሊጉ ጥሩ ውጤትን አስመዝግቦ ነበር። ነገር ግን ያለፉትን ጥቂት ጨዋታዎች ግን ምንም አይነት ውጤት እያስመዘገበ አይደለም የሚገኘው። በተለይ ደግሞ ያለፉትን 5 የፕሪሚየር ሊግ ጨዋታዎችን ብቻ ነጥለን ከተመለከተን ምንም አይነት ግብ ሳያስቆጠር 5 ጨዋታዎች ሊሸነፍ ችሏል። ትናንትናም እንደነገርኳችሁ ይህ ውጤትም ከ1912 በኋላ በጣም አስከፊው የተባለ ውጤት ነው። እንደዚሁም ደግሞ ፕሪሚየር ሊግም ተብሎ ከተሰየመ በኋላ ከ31 ዓመት በኋላም ተከታታይ 5 ጨዋታዎችን ሲሸነፍ ለመጀመሪያ ጊዜ ነው እና ከነዚህ ሽንፈቶች በኋላ ነው እንግዲህ ይሄ አሰልጣኝ ከስራው እንዲሰናበት የተደረገው። እንዲሁም አንዳንድ መረጃዎችን ስትመለከቱ ራሱ የክለቡ ተጫዋቾች ራሱ በአሰልጣኙ ላይ እምነት የላቸውም ነው እየተባለ የሚገኙና ምናልባትም ይሄ ተጫዋቾቹ አሰልጣኙ ላይ እምነት አለማሳደራቸው የቼልሲ ባለቤቶች ወይም ባለ አመራሮች ይህንን አሰልጣኝ እንዲያሰናበት ገፋፍቷቸዋል ነው እየተባለ የሚገኘው። ይህም ሊያም ሮዘነሪ እንግዲህ በቼልሲ ባለቤቶች በአዲሱ ባለቤቶች ስር 5ኛው በቋሚነት የተቀጠረ አሰልጣኝ ነው። ሌሎች 5 አሰልጣኞችን ደግሞ በጊዜያዊነትም ሲቀጥሩ መመልከት ይችላል። በመጀመሪያም እንግዲህ ይህንን ክለብ በገዙ ሰዓት ቶማስ ቱሄልን ነበረ አሰልጣኝ አድርገው ሽሞት የነበረው። ነገር ግን በአሰልጣኝነቱ 100 ቀናቶችን ብቻ ነበረ መቆየት የቻለው። እንደዚሁም ደግሞ 7 ጨዋታዎችን ብቻ ነው መምራትም የቻለው የቼልሲ ክለብን። ከዛ ቶማስ ቱሄልን ካሰናበቱ በኋላ ግራም ፖተርን ቀጥረውት ነበር። ግራም ፖተርን በቼልሲ ቤት 206 ቀናቶችን መቆየት ሲችል 31 ጨዋታዎችን ብቻ ነበረ ማድረግ የቻለው። ግራም ፖተርን ካሰናበቱ በኋላ ደግሞ ብሩኖ ስታንለር የተባለውን አሰልጣኝ በጊዜያዊነት ቀጥሮታል። ይህም አሰልጣኝ 4 ቀናቶችን በአሰልጣኝነቱ መቆየት ይችላል። እንደዚሁም 1 ጨዋታ መምራት የቻለም አሰልጣኝ ነው የነበረው። ከዛ ይህም አሰልጣኝን ደግሞ አስነስተው ፍራንክ ላምፓርድን በጊዜያዊ አሰልጣኝነት መቅጠር ችሏል። ፍራንክ ላምፓርድም ለ85 ቀናት በቼልሲ አሰልጣኝነቱ ሲቆይ በእነዚህ ቀናቶች ደግሞ 11 ጨዋታዎችን ማድረግ መምራት ችሏል። ከፍራንክ ላምፓርድ በኋላ ማሪሲዮ ፖቼቲኖ ነበር አሰልጣኝ አድርገው መሾም የቻሉት። ይህም አሰልጣኝ ኦልሞስት 1 ዓመት ያህል በቼልሲ አሰልጣኝነቱ ቆይ 325 ቀናቶች በቆየበት የቼልሲ አሰልጣኝነቱም 51 ጨዋታዎችን በቼልሲ አሰልጣኝነት እየመራ ወደ ሜዳ መግባት ችሏል። ከማሪሲዮ ፖቼቲኖ ጋር ከተለያዩ በኋላ ደግሞ ኤንዞ ማሪስካን ነበረ አሰልጣኝ አድርገው መሾም የቻሉት። ኤንዞ ማሪስካን ከሊስተር ሲቲ ወደ ቼልሲ ሲመጣ በጣም ትልቅ ተስፋ ተጥሎበት ነበረ። ነገር ግን 549 ቀናቶች ብቻ ነበረ በአሰልጣኝነቱ መምራት የቻለው። በእነዚህም ቀናቶች ውስጥ ደግሞ 92 ጨዋታዎችን ቼልሲን እየመራ መግባት ይችላል። እንደዚሁም ደግሞ በቼልሲ አሰልጣኝነቱም ዋንጫ ሲያነሳም የተመለከትነው አሰልጣኝ ነው። በተለይ ደግሞ በቅርቡ የክለቦች የዓለም ዋንጫንም ከቼልሲ ጋር አብሮ ማንሳት የቻለ አሰልጣኝ ነው የነበረው። ነገር ግን ከባለቤቶቹ ጋር እንደዚሁም ደግሞ የተጠቀሙት ባለው ፖሊሲ ደስተኛ ባለመሆኑ ምክንያት ከ3-4 ወራት በፊት ከስራው ሊሰናበት ይችላል። እሱም ከተሰናበተ በኋላ ካልም ማፍሮል የተባለ አሰልጣኝ ነበረ በጊዜያዊነት በአሰልጣኝነት ሲመራ የነበረው። በዛም 2 ጨዋታዎችን መምራትም ይችላል። እንደውም አንዱን ጨዋታ ከማንቸስተር ሲቲ ጋር ነበረ የተገናኘው። በዛ ጨዋታ ላይም አንዳቻ በሆነ ውጤት ነበረ ያጠናቀቀው። ከዚህም ጊዜያዊ አሰልጣኝ በመቀጠል ሊያም ሮዘነሪ ነበረ በቋሚነት መቅጠር የቻሉት። ይህም አሰልጣኝ 106 ቀናት በአሰልጣኝነት ሲቆይ 23 ጨዋታዎችንም ቼልሲን እየመራ ወደ ሜዳ መግባት ችሏል። ነገር ግን ገና ከ3 ወር ከምናምን ቀናቶች በኋላ ከቼልሲ አሰልጣኝነቱ ሊሰናበት ይችላል። በቀሪው ጨዋታዎችም ደግሞ ከዚህ ቀደምም የጊዜያዊ አሰልጣኝነት ስራውን ሲሰራ የነበረው ካሎም የተባለው አሰልጣኝ አሁንም ቼልሲን በድጋሚ በጊዜያዊነት የሚመራ ይሆናል። ከዛ በኋላ ቼልሲዎች እንግዲህ የውድድር ዘመኑ ከተጠናቀቀ በኋላ ብዙ አማራጮችን እናገኛለን ብለው ስላሰቡ እስከዛ ድረስ ለመቆየት እንደወሰኑ ነው እየተነገረ የሚገኙ። ከዛ በኋላ እንግዲህ በክረምቱ በቋሚነት አሰልጣኝ የሚቀጥሩ ይሆናል።
ቼልሲዎች እንግዲህ በዚህ ሰዓት ላይ ጥሩ የሚባል ቦታ ላይ አይደለም የሚገኙት። በተለይ ደግሞ ባለፉት 5 ጨዋታዎች መሸነፋቸውን ተከትሎ ከ5ኛ ደረጃ ወደ 7ኛ ደረጃ ዝቅ ሊሉ ይችላል። እንደዚሁም 5ኛ ደረጃ ላይ ከተቀመጠው ከሊቨርፑል ጋርም ያላቸው የነጥብ ልዩነት ወደ 7 ሊሰፋ ይችላል። እንደዚሁም ደግሞ 12ኛ ደረጃ ላይ ከተቀመጠው ክለብ ደግሞ ያላቸው የነጥብ ልዩነት 3 ብቻ ነውና ከዚህም የባሰ ይሆናል ብለው ስለሰጉ ነው ይህንን አሰልጣኝ ሊያሰናብቱት የቻሉ። ነገር ግን ደግሞ አሁን ቼልሲዎች ለገቡበት የውጤት ቀውስ ግን አሰልጣኙ ብቻ አይደለም ተወቃሽ መሆን ያለበት። ትናንትናም ስላችሁ እንደነበረ የክለቡ አመራሮችም እንደዚሁም ደግሞ ተጫዋቾችም መወቀስ መቻል አለባቸው። ምክንያቱም ሜዳ ውስጥ ለሚፈጠሩ ስህተቶች እንዳለ አሰልጣኙን ተጠያቂ ማድረግ አያስፈልግም። ብዙ ስህተቶችን ተጫዋቾቹ ሲሳሳቱ መመልከት ይችለናል። በቀይ ካርድም ከሜዳ ሲወጡ መመልከት ይችለናል። ያም ቀይ ካርድ ደግሞ ቡድኑን ሲጎዳ የተመለከትንበት ሁኔታ አለ። እንደዚሁም ደግሞ ኮንፊደንሳቸውም በጣም ወርዶ እየተመለከተ ነው የምናገኘው። ያገኟቸውንም አጋጣሚዎችም በስነ ስርዓቱ እየተጠቀሙ አይደለምና እነዚህ ሁላ መጠየቅ ያለባቸው ተጫዋቾቹ ናቸው። በእርግጥ አሰልጣኙም በስነ ስርዓት ማዘጋጀት ነበረበት። ያ የአሰልጣኙ ችግር ነው። ነገር ግን ደግሞ በሜዳ ውስጥ ገብቶ እሱ ከነሱ ጋር ሊጫወት አይችልም። ሊነግራቸው ነው የሚችለው። ያንን የተነገራቸውን ነገር ደግሞ ያለመተግበር ችግር የተጫዋቾቹ ነው የሚሆነውና ሙሉ ለሙሉ አሰልጣኙ መወቀስ የለበትም። በእርግጥ ክለቦችም ምንም ማድረግ አይችሉም። ምክንያቱም 12ቱንም ተጫዋች 24ቱንም ተጫዋች ማሰናበት አይችልም። ያለው ብቸኛው አማራጭ ምንድነው? አሰልጣኙን ማሰናበት ነው። ለዛም ነው እንግዲህ አሰልጣኙን ያሰናበቱት። ከዚህ በተጨማሪም ትናንትና ስላችሁ እንደነበረ አመራሮቹም ተወቃሽ መሆን መቻል አለባቸው። ምክንያቱም እያመጧቸው ያሉት ተጫዋቾች ቼልሲዎችን የሚመጥኑ አይደሉም። በጣም ወጣት ተጫዋቾችን ነው እያመጡ የሚገኙት። ትናንትናም እንዳልኳችሁ አንድ ክለብ ደግሞ በወጣት ተጫዋቾች ብቻ አይገነባም። በቡድን ውስጥ ልምድ ያለው ተጫዋች ያስፈልጋል። እንደዚሁም ደግሞ ፕራይም ኤጁ ላይ የገባም የግድ ያስፈልጋል። ቼልሲ ውስጥ ግን ይህንን ነገር አታገኙም። በእርግጥ አንዳንድ ልምድ ያላቸው ተጫዋቾች አሉ። ነገር ግን ደግሞ ያ ልምድ ያላቸው ተጫዋቾች በቂዎች አይደሉም። እንደዚሁም እነዚሁ ልምድ ያላቸው ተጫዋቾች ራሱ ስህተቱን ሲሰሩ መመልከት ይችለናል። እንደዚሁም በጨዋታዎች ውስጥም ኮንፊደንሳቸው ሲወርድ የተመለከትነው ተጫዋቾችም አሉና ሙሉ ለሙሉ አሰልጣኙን ብቻ ተወቃሽ አታደርጉም። ነገር ግን ደግሞ ክለቦች ሁልጊዜም ቅድም እንዳልኳችሁ ተጫዋቾችን ከማሰናበት ይልቅ አሰልጣኙን ማሰናበት ይቀላል። ምናልባት አንድ ተጫዋች ቢሆን ችግሩ ያንን ተጫዋች ሊሸጡት ይችላሉ። 2 ተጫዋቾችም ቢሆኑ ተመሳሳይ ነገር ሊያደርጉ ይችላሉ። እስከ 5 ተጫዋቾችም ቢደርሱ እነዚህን 5 ተጫዋቾች ሊያሰናብቱ ይችላሉ። ነገር ግን ከዛ በላይ ብዙ ችግር ያለባቸውን ተጫዋቾች በቡድን ውስጥ የምትመለከቱ ከሆነ አሰልጣኙን የግድ ማሰናበት ነው የሚኖርባቸው። በሌሎች አሰልጣኞች ደግሞ ያንን ቡድን ለመሞከር ነው ጥረት የምታደርጉት እንጂ ተጫዋቾችን ሽጣችሁ አሰልጣኝ ብቻውን እንዲቀር አይደረግም። በዛ ምክንያትም እንግዲህ ሊያም ከስራው ሊሰናበት እችሉ። ከዚህ አሰልጣኝ ጀርባ ግን ብዙ ችግሮች በቼልሲ ቤት ውስጥ እንዳሉ ግን መመልከት እንችላለን። እንዲሁም በቅርቡ የሚወጡ አንዳንድ መረጃዎችን ከተመለከታችሁ በጣም ብዙ ኪሳራዎችን እያስተናገዱ እንደሆነ ነው እየተነገረ የሚገኙና የቼልሲ አመራሮች ላይ ራሱ ትልቅ ጥያቄ ማንሳት ያስፈልጋል። ምክንያቱም ክለቡን ከገዙት ጀምሮ ራሱ በ10 ዓመት ውስጥ 10 አሰልጣኞችን ሲቀያይሩ መመልከት ይችለናል። ይህንን 10 ዓመት ወደ ሌሎች ክለቦች ብንወስደው በተለይ ትልልቅ የሚባሉ ክለቦች ጋር ብንወስደው እንደዚህ አይነት ነገሮችን አታገኙም። አሁን ለምሳሌ የሊቨርፑልን ከተመለከታችሁ በዚህ 10 ዓመት ውስጥ 2 አሰልጣኞችን ብቻ ነው የተመለከት ነው የርገን ክሎፕንና አሰልጣኝ አርነ ስሎትን ነው። በማንቸስተር ሲቲ ቤት ውስጥ ከተመለከተን 1 ወይም 2 አሰልጣኝን ብቻ ነው የተመለከት ነው። ከፔፕ ጋርዲዮላ ራሱ በማንቸስተር ሲቲ ቤት 9 ዓመት ወይ 10 ዓመት ሲቆይ የተመለከት ነው የምንገኘው። በአርሰናል በኩልም ያን ያህል ብዙ ለውጦችም ተደርጓል ብዬ አላስብም። ቢያንስ ባለፉት 6-7 ዓመታት ማይክል አርቴታ ብቻውን ነው እያሰለጠነ የሚገኘው። ማንቸስተር ዩናይትድ በበኩሉ በጣም ብዙ አሰልጣኞችን ሲቀያየሩ መመልከት ይችለናል። ቢያንስ ወደ 3-4 አሰልጣኞችን ሲቀያየሩ የተመለከትንበት ሁኔታ አለ። ያም ደግሞ ክለቡን እንዳልጠቀመው በስነ ስርዓት እየተመለከቱ ነው የምንገኘው። እንዲሁም በዚህ ሲዝን ትንሽ ተሻሉ። አሁን 3ኛ ደረጃ ላይ ተቀመጡ እንጂ ያለፉትን 2-3 ሲዝኖች ከተመለከታችሁ እስከ 15ኛ 16ኛ ደረጃን ይዞ ሲያጠናቀቁ ተመልክተናልና ብዙ አሰልጣኞችን መቀያየር ለክለቡ ምንም ጥቅም እንደሌለው ማንቸስተር ዩናይትድ መመልከት ይችላል። በቶተናምም የተመለከትነው ነገር ነውና አሁንም ቼልሲዎችም እንግዲህ ይህንን ነገር ነው እያደረጉ የሚገኙት። በ10 ዓመት ውስጥ 10 አሰልጣኝ መቀያየር ማለት ቀላል የሚባል አይደለም። ኦልሞስት ማለት በየአመቱ አንዳንድ አሰልጣኞችን እየቀያየሩ ነው የሚገኙት። በእርግጥ ኢብራሂሞቪች የቼልሲ ባለቤት በነበረበት ሰዓትም ቼልሲዎች አሰልጣኞችን ሲቀያየሩ መመልከት ይችላል። ነገር ግን ኢብራሂሞቪች አሰልጣኞችን የሚቀያየረው በሁለት ምክንያቶች ነው። አንደኛ ዋንጫ ካላነሱ ነው። ሁለተኛ ደግሞ ዋንጫም አንስተው ጥሩ እንቅስቃሴ የማያሳዩ ከሆነ አሰልጣኞችን ሲቀያየር መመልከት ይችላል። ከዛ ውጭ ግን ባክሩም ስታፉ ላይ ብዙ ለውጦችን ሲደረግ አልተመለከትንም። ስፖርቲንግ ዳይሬክተርም በስነ ስርዓት ነበር ስራውን ሲሰራ የተመለከት ነው። በዚህ ሰዓት ግን እንደዚህ አይነት ነገሮችን እየተመለከተን አይደለም የምንገኘው። እንዲሁም በአንድ ወቅት ላይ የቼልሲ ባለቤት ራሱን እንደ ስፖርቲንግ ዳይሬክተር ቀጥሮ ሲሰራ የተመለከትንበት ሁኔታ አለ። በጣም ብዙ ለውጦችም እየተደረጉ ነው የሚገኙት በክለቡ ላይ። እንደዚሁም ደግሞ በኢብራሂሞቪች ጊዜ ተጫዋቾችን ሲያመጡ የነበሩት በጣም ምርጥ የሚባሉ ተጫዋቾችን ነው። እንደዚሁም ደግሞ አሰልጣኙ የሚፈልጋቸውን ተጫዋቾች ነበረ ወደ ክለቡ ሲያመጡ የነበሩት። በዚህ ሰዓት ላይ ግን ከዛ በተቃራኒ ነው ይሄ የሚገኘው። ወጣት ተጫዋቾችን ነው የሚያመጡት። ሲያመጡም ራሱ አሰልጣኙ ይፈልጓል ወይስ አይፈልገውም የሚለውን ነገር ቼክ አያደርጉም።
ዝም ብለው በግፍ ብቻ ተጫዋቾችን ያመጣሉ። ከዛ በኋላ ደግሞ በአመቱ እነዚህኑ ተጫዋቾች ዋጋ ጨምሮ ሲሸጡ ነው እየተመለከትን የምንገኘውና ይሄ ደግሞ ክለቡ ስቴብል እንዳይሆን ያደርገዋል። እንደዚሁም ለአሰልጣኞችም ትልቅ የቤት ስራ ነው የሚሆንባቸው። ምክንያቱም በአንድ ጨዋታ ቀን ሊመርጡ የሚችሉት እስከ 19 እስከ 20 ያሉ የሚደርሱ ተጫዋቾችን ነው። በቼልሲ ቤት ውስጥ ግን እንደውም በአንድ ወቅት ላይ ከ30 በላይ በዋናው ቲም ውስጥ ያሉ ተጫዋቾች ነበሩ። እንደውም ኤንዞ ማሬስካ በዚህ ዙሪያ በሰጡት አስተያየት እኔ ከ24 ተጫዋቾች ጋር ብቻ ነው የምሰራው፣ ቀሪዎቹ እኔን አይመለከተኝም የሚል ነገርን ሲናገሩ ነበርና ይህም የሚያሳዩ ደግሞ ከ24ቱ ተጫዋቾች በላይ በጣም ብዙ ትርፍ የሚባሉ ተጫዋቾች መኖራቸው ነውና ይሄ ደግሞ አሰልጣኞች ላይ ትልቅ ተጽዕኖ ይፈጥራልና የቼልሲ አመራሮች እየሰሩት ያለው ስህተት አሁን ቼልሲዎች ለገቡበት ችግር ዋናው ተጠቃሽም መሆን ይገባቸዋል ብዬ ነው የማስበውና ከዚህ በኋላም እያሄዱበት ያለውን መንገድ ካላስተካከሉ ምናልባትም ቼልሲን ሊሸጡ የሚችሉበት እድል አለ። ባንክራፕሲንም ይፋ ሊያደርጉ የሚችሉበት እድል አለ። ያ ደግሞ ክለቡ ክፉኛ ሊጎዳው ይችላል። እንደዚሁም ደግሞ በቀሩት ጨዋታዎችም የሻምፒዮንስ ሊግ ቦታን ይዞ ማያጠናቀቅ ከሆነ የበለጠ ቼልሲዎች ትልቅ ችግር ውስጥ ሊገቡ የሚችሉበት እድል አለ። ምክንያቱም በየአመቱ በጣም ብዙ ኪሳራዎችን እየከሰሩ ነው የሚገኙትና የሻምፒየንስ ሊግ ውድድርን በቀጣይ አመት የማያገኙ ከሆነ ደግሞ የፒኤስአር ከፍተኛ ችግር ውስጥ ይገባሉ ተብሎ ነው የሚጠበቀው። ያ የፒኤስአር ችግር ውስጥ ከገቡ ደግሞ ብዙ ነገሮችን ሊቀጡ ይችላሉ። ያ ደግሞ ክለቡን ክፉኛ ይጎዳዋል ተብሎ ነው የሚጠበቀውና አሁንም አመራሮቹ በጣም በትኩረት ውሳኔዎችን መወሰን መቻል አለባቸው። ትክክለኛውን ሰው በትክክለኛው ቦታ ላይ መቅጠር ይገባቸዋል እንጂ የማይገባውን ሰው የማያውቀውን ሰው የማይሆን ቦታ ላይ በመቅጠራቸው እንግዲህ ዋጋ እየከፈሉ ነው የሚገኙትና ከዚህ በኋላ እንግዲህ በደንብ ማስተካከል ያለባቸው ነገሮች አሉ። እንደዚሁም ደግሞ የሚቀጥሩትንም አሰልጣኝ ራሱ ምንድነው የሚፈልገው? እንደዚሁ ቼልሲስ ምን አይነት አሰልጣኝ ነው የሚፈልገው? ምን አይነት ተጫዋቾች አሉን? ለነዚህ ተጫዋቾችስ የትኛው አሰልጣኝ ቢመጣ ነው ጥሩ? ለወደፊቱስ ቼልሲን ውጤታማ የሚያደርገው የትኛው አሰልጣኝ ነው የሚለው ላይ በጣም በትኩረት ማሰብ መቻል አለባቸው። ከቀጠሩትም በኋላ ሙሉ ነጻነትን ሊሰጡት የሚገባ ይመስለኛል። አሁን ላይ እንግዲህ የተለያዩ አሰልጣኞች ስማቸው ከቼልሲ ጋር እየተገናኘ ነው የሚገኘው። በዋነኝነት ሴስ ፋብሪጋስ፣ ኦሊቨር ግላስነር እና አንዴኒ ኢራዮላ ቀጣይ የቼልሲ አሰልጣኝ ይሆናሉ ተብሎ ነው እየተጠበቀ የሚገኙ። በተለይ ደግሞ አንዴኒ ኢራዮላ ከበርንማውዝ አሰልጣኝነቱ በክረምቱ የሚለያይ ይሆናልና ምናልባትም ቼልሲዎች ይህንን አሰልጣኝ ሲቀጥሩት ልንመለከት የምንችልበት እድል አለ። ይህንን አሰልጣኝ የሚቀጥሩት ከሆነ ደግሞ ሙሉ ለሙሉ ኃላፊነት ሊሰጡት ይገባል። በሚወስናቸው ውሳኔዎች ላይ ጣልቃ ሊገቡ አይገባም። እንደዚሁም ደግሞ ጊዜ ሊሰጠውም የሚገባ ነውና እነዚህ ነገሮች ላይ እንግዲህ በደንብ ትኩረት አድርገው መወሰን አለባቸው ብዬ አስባለሁ። እናንተስ አሰልጣኝ በማሰናበታቸው ዙሪያ ያላችሁ ሀሳብ ምንድነው? በቀጣይስ የትኛው አሰልጣኝ በቼልሲ አሰልጣኝነት ሊቀጠር ይችላል ብላችሁ ታስባላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።